ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት ትምህርት የአማርኛ ፊደሎችና ከነሱ የወጡ የተወሰኑ ቃላቶች አሉ። እነሱን እናያለን። አብራችሁን ቆዩ። እሺ፣ መጀመሪያ ምንድን ነው የምናደርግ? ፊደሎችን መቁጠር ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ጥ፣ ቆ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አሁን ደግሞ ወደፊት እንቆጥራለን። ረ፣ ሰ፣ ሸ፣ ቀ፣ በ፣ ሩ፣ ሱ፣ ሹ፣ ቁ፣ ቡ፣ ሪ፣ ሲ፣ ሺ፣ ቂ፣ ቢ፣ ራ፣ ሳ፣ ሻ፣ ቃ፣ ባ፣ ሬ፣ ሴ፣ ሼ፣ ኤ፣ ቤ፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ሮ፣ ሶ፣ ሾ፣ ቆ፣ ቦ። እሺ፣ አሁን ከነዚህ ፊደሎች ከቆጠርናቸው አሁን ቃላቶች ከነዚህ የወጡ አሉ። እነሱን እናያለን። ወደ መጀመሪያው ቃል ስንሄድ ምን ይላል? ረቂቅ፣ 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 ረቂቅ ይላል። ረቂቅ የሚለውን እያንዳንዱ ፊደል ከዚህ ስናይ ረ ከረሩ የአንደኛ፣ ቂ ከቀቁ ሶስተኛ፣ ቅ ደግሞ አሁንም ከቀቁ ስድስተኛ በአንድ ላይ ረቂቅ ይላል ማለት ነው። ወደ ቀጣይ ስንሄድ ቅርብ፣ ቅርብ፣ ቅርብ የሚለውን ደግሞ ስናይ ቅ ከቀቁ አሁንም ስድስተኛ ወሰርነ፣ ረ ደግሞ አሁንም ከረሩ ስድስተኛ ወሰርነ፣ ብ ደግሞ አሁንም ከበቡ ስድስተኛ ወሰርነ በአንድ ላይ ቅርብ ይላል ማለት ነው። ቀጣይ ቆሻሻ፣ ቆሻሻ፣ ቆሻሻ የሚለውን ደግሞ ስናይ ከቀቁ የመጨረሻው ቆን ወሰርነ፣ ሻ ደግሞ ከሸሹ አራተኛ ሻን ወሰርነ፣ ሁለት ያድርገን ወሰርነ በአንድ ላይ ቆሻሻ ይላል ማለት ነው። እሺ ቀጣዩ ደግሞ ምን ይላል? ቅቅል፣ ቅቅል የሚለውን ደግሞ ስናይ ከዚህ ላይ እንግዲህ ከቀቁ
ስድስተኛ ቅን ዳብል አድርገን ወሰድነ። ከዛ ቀጣይ ል አለች ከዚህ ላይ ቅቅል ስንል ልናት መጨረሻዋ፣ ግን ል ከዚህ አልቆጠርናትም። ከእነዚህ ፊደሎች ውስጥ አይደለችም፣ ከለሉ ውስጥ ነው ያለች። ቀጣይ ደግሞ ቅቤ። ቅቤ የሚለውን ደግሞ ስናይ አሁንም ከቀቁ ስድስተኛ ቅን ወሰርን፣ ከዛ ከበቡ አምስተኛ ቤን ወሰርን፣ በአንድ ላይ ቅቤ ይላል ማለት ነው። ቀጣይ እና የመጨረሻው ደግሞ ራስ። ራስ የሚለውን ደግሞ ስናይ ከረሩ አራተኛ ራን ወሰድነ፣ ከሰሱ ስድስተኛ ስን ወሰድነ፣ በአንድ ላይ ራስ ይላል ማለት ነው። እች ቃል የመጨረሻዋ ቃል ናት። ውድ የቻናላችን ቤተሰቦች ከነዚህ ከቃላቶች ውስጥ አሁን አንዲት ፊደል የሌለች አለ። ካነበብናቸው ከፊደሎች ውስጥ አንዲት ፊደል የሌለች አለች። እሷን ኮመንት ላይ ጻፉልኝ። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሆኖ መልካም ቆይታ